አንድን መጽሐፍ ስናይ አብዛኛው ጊዜ ትኩረታችን ያው በውስጡ ባለው ጽሑፍ ላይ ነው፣ ታሪኩ ላይ፣ መረጃው ላይ። ልክ ነው። ነገር ግን መጽሐፉ ራሱ እንደ አንድ ቁስ የራሱ የሆነ ታሪክ ቢኖረውስ? በጣም ጥሩ ጥያቄ ነው። ዛሬ የምናደርገው ይህንን ነው። ያለፈውን ዘመን እንደ ምርመራ መርማሪዎች እንሆናለን። የምንመረምረው ማስረጃ ደግሞ በእጅ የተጻፉ ጥንታዊ መጽሐፍት። እያንዳንዱ ጥንታዊ መጽሐፍ ልክ ያልሹ ነው፣ የወንጀል ስፍራ ምርመራ እንደማድረግ ነው። አዎ። እያንዳንዱ ጨረት፣ የቀለሙ አይነት፣ በገጹ ጠርዝ ላይ ያለች ትንሽ ማስተዋያ፣ ሁሉም ፍንጭ ነው እና እነዚህም ፍንጮች በመከተል ስለ ጥንታዊው ዓለም አስገራሚ ነገሮችን ማወቅ እንችላለን። ተልዕኳችንም ይሄ ነው። በገጾቻቸው በቀለማቸውና በሽፋናቸው ውስጥ የተደበቀውን ምስጢር መፍታት፣ የሰሯቸውን እጆች፣ ያነበቧቸውን አይምሮዎች ታሪክ መመረመር። የዛሬው ጥልቅ ትንታኔያችንም በዚሁ ላይ ነው የሚያተኩረው። የብራና መጻሕፍት ጥናት ወይም ማኑስክሪፕት ስተዲስ በሚባለው ሰፊ መስክ ላይ በተለይ ደግሞ ኢትዮጵያን እጅግ የበለጸ ባህል እንደ ዋና ማሳያ እንጠቀማለን። እሺ፣ እንግዲህ የምርመራ መነጽራችንን እናድርግና እንጀምር። የብራና መጻሕፍት ጥናት ስንል በጣም ሰፊ ይመስላል። በትክክል በምን ላይ ነው የሚያተኩረው? ያው እንደዚህ ማሰብ እንችላለን። ሁለት ዋና ዋና የምርመራ ዘርፎች አሉት። ሁለት ዘርፎች? አዎ። የመጀመሪያው ኮዲኮሎጂ ይባላል። ኮዲኮሎጂ? ይሄ ማለት በቀላሉ ለመግለጽ የመጽሐፉን አካል መመርመር ማለት ነው። መጽሐፉ ከምን ተሰራ? ገጾቹ ከእንስሳት ቆዳ ነው ወይስ ከወረቀት? እንዴትስ ተሰፉ? ሽፋኑስ? እነዚህን ጥያቄዎች ይመልሳል። ይሄ ማለት የመጽሐፉን ይዘት፣ ታሪኩን ምናምን ሙሉ በሙሉ ወደ ጎን ትተን በአሰራሩ ላይ ብቻ እናጠቅራለን ማለት ነው። በትክክል። ሁለተኛው ዘርፍ ደግሞ ፓሊዮግራፊ ይባላል። ፓሊዮግራፊ? ይሄ ደግሞ የእጅ ጽሑፉን ራሱን ይመረምራል። የፊደላትን ቅርጽ፣ የአጻጻፍ ስለት፣ በየዘመናቱ ያሳየውን ለውጥ ያጠናል። አሃ፣ ይህ ጽሑፍ መቼ ተጻፈ፣ የት አካባቢ ተጻፈ የሚሉትን ጥያቄዎች ለመመለስ ማለት ነው። ልክ ብለሻል። ስለዚህ ኮዲኮሎጂ የመጽሐፉን አካል ሲመረመር፣ ፓሊዮግራፊ ደግሞ በዚያ አካል ላይ የተጻፈውን የእጅ ጽሑፍ ምስጢር ይፈታል። ሁለቱም አንድ ላይ ሆነው የመጽሐፉን ሙሉ ታሪክ ይነግሩናል። በጣም ግልጽ ነው። አንዱ አካሉን፣ ሌላኛው ደግሞ የተጻፈበትን መንገድ ይመረመራል። እሺ፣ እንግዲያውስ በኮዲኮሎጂ እንጀምር። እዚህ ላይ ነው ነገሩ ይበልጥ አስገራሚ የሚሆነው። አንድ የመካከለኛው ዘመን መጽሐፍ የማዘጋጀት ሂደቱን ሳስበው ገጾቹ ብቻቸውን አንድ ጥልቅ ታሪክ ናቸው። በፍጹም። ዋናው የመጽሐፊያ ገጽ ብራና ነበር። የሚዘጋጀውም ከፍየል፣ ከበግ ወይም ከጥጃ ቆዳ ነበር። እና ይሄ ሂደት ምን ያህል አድካሚ እንደነበር መገመት ይከብዳል። በጣም። ቆዳው ከተገፈፈ በኋላ ፀጉሩና የሥጋ ቅሪቶችን ለማስወገድ ለቀናት ወይም ለሳምንታት በኖራ ውሃ ውስጥ ይዘፈዘፋል። በኖራ ውሃ ውስጥ? ሽታው ብቻውን በጣም አስቸጋሪ እንደሆነ ይገምታለሁ። በጣም። ለዛ እኮ ነው የብራና አዘጋጆች የሚሰሩበት ቦታ ከመኖሪያ ሰፈር ራቅ ብሎ ነበር የሚገኘው፣ በከፍተኛ ሽታው ምክንያት። እውነት ነው። ከዛ ቆዳው በእንጨት ፍሬም ላይ እንደ ከበሮ ቆዳ ትፍር እስኪል ድረስ ይወጠራል። ከዚያም ሉኔልም በሚባል ጨረቃ የሚመስል ቅርጽ ባለው ስለት መላጫ። ሉኔልም? አዎ። በዛም መላጫ የቆዳው ገጽታ እንደ መስታወት ለስላሳ እስኪሆን ድረስ ይፋቃ። ይሄ ከፍተኛ ጥንቃቄ የሚጠይቅ ሥራ ነው። ትንሽ እጅ ቢንሸራተት ውድ የሆነውን ቆዳ ሊቀዳው ይችላል። ዋጋው ውድ ነበር ስንል ምን ያህል ማለት ነው? ለምሳሌ አንድ መጽሐፍ ለመስራት? እዚህ ላይ ነው ነጥቡ። አንድ ትልቅ መጽሐፍ ለምሳሌ ሙሉ መጽሐፍ ቅዱስን ለመስራት እስከ 200 ወይም 300 የበግ ቆዳዎች ሊያስፈልጉ ይችላሉ። 300? በቃ የአንድ ሙሉ የበግ መንጋ ማለት እኮ ነው እንጂ። ስለዚህ አንድ መጽሐፍ ዋጋው ከአንድ አነስተኛ ግዛት ወይም ትልቅ ቤት ጋር ሊስተካከል ይችል ነበር። ይሄ ማለት ዕውቀትና መረጃ በማን እጅ ውስጥ እንደሚሆን ይወስን ነበር ማለት ነው። በትክክል። መጻሕፍትን ማሰራት የሚችሉት ነገሥታት፣ መሳፍንት እና ትልልቅ ገዳማት ብቻ ነበሩ። ዕውቀት የሀብትና የሥልጣን ምልክት ነበር። ይሄ በጣም አስገራሚ ግንዛቤ ነው። የመጽሐፉ ዋጋ ራሱ የማህበረሰቡን መዋቅር ይወስን ነበር ማለት ነው። እሺ፣ ቆዳው ተፋቅቆ አለቀ። እያንዳንዱ ገጽ ግን ተመሳሳይ አይመስለኝም። ልክ ነሽ። እያንዳንዱ የብራና ገጽ 2 ገጽታዎች አሉት። ፀጉር የበቀለበት የነበረው የፀጉር ገጽ
እና ከስጋው ጋር ተያይዞ የነበረው የስጋ ገጽ ልዩነታቸው ይታያል። አዎ በደንብ። የፀጉር ገጹ ትንሽ ጠቆር ያለና የፀጉር ቀዳዳዎች ምልክት ይታይበታል። የስጋ ገጹ ደግሞ በጣም ለስለሳና ነጭ ነው እና ጸሐፊዎች የግሪጎሪ ሕግ የሚባል መርህ ይከተሉ ነበር። ቆይ የግሪጎሪ ሕግ ለብራና ገጽ አደራደር ሕግ ወጥቶለታል? አዎ፣ በጣም ያስደንቀው ይሄ ነው። ሕጉ ምን ይላል መሰልሽ? መጽሐፉ ሲከፈት ሁለት የሚታዩ ገጾች ሁሌም ተመሳሳይ አይነት እንዲሆኑ ማድረግ ነው። እንዴት? ይህም የስጋ ገጽ ከስጋ ገጽ፣ የፀጉር ገጽ ደግሞ ከፀጉር ገጽ ጋር እንዲታይ አድርጎ መስፋት። ይሄ እኮ የዛሬ 1200 ዓመት የተሰራ የተጠቃሚ ምቹ ንድፍ ወይም ዩዘር ኤክስፒሪየንስ ዲዛይን ማለት እኮ ነው። ለአንባቢ አይን ወጥና ምቹ የሆነ ገጽታ ለመፍጠር ታስቦ የተደረገ ነገር ነው። ሳስበው በጣም ይገርመኛል። በፍጹም። ከዛ ገጾቹ ተሰፍተው ወደ መጽሐፍነት ከመቀየራቸው በፊት ጸሐፊው ስራውን ይጀምራል። ነገር ግን እንዲሁ ዝም ብሎ መጻፍ አይጀምርም። መስመር ማውጣት አለበት አይደል? ልክ ነሽ። መጀመሪያ ገጹ ላይ መስመር ማውጣት አለበት። በኩልና ቀጥታ ለመጻፍ እንዲረዳው በብረት መውጊያ ወይም በጣም በደበዘዘ ቀለም ቀጫጭን መስመሮችን ያሰምራል። መጻፊያ ብዕራቸውስ ከዘይላባ የሚሰራው ብዕር በጣም ስስ ይመስላል። አንድ ሙሉ መጽሐፍ ለመጻፍ ስንት ብዕር ይፈጅ ይሆን? በጣም። አንድ ጸሐፊ ከጎኑ ላባውን የሚቀርጽበት ስለት ሁሌም አይለየውም ነበር። በየጥቂት መስመሮቹ ብሩን መቅረጽ ነበረበት። ቀለሙስ? እሱም በራሱ አንድ ታሪክ ነው። በእርግጥ የሚጠቀሙበት ቀለም በአብዛኛው አይረን ጋሊ ይባላል። ይሄ ከኦክ ዛፍ ፍሬ፣ ከአይረን ሰልፌትና ከአረቢክ ገም ከተባለ ሙጫ የሚዘጋጅ ነው። እና ይሄ ቀለም ልዩ ባህሪ ያለው አይደል? አዎ። ሲጻፍበት ጥቁር ቢሆንም ከዘመናት በኋላ ቀለሙ እየበሰበሰ ብራናውን የመብላትና ወደ ቡናማነት የመቀየር ባህሪ ያለው። ስለዚህ የመጽሐፉ ጥንካሬ የተመካው ብራናው ላይ ብቻ ሳይሆን በቀለሙም አይነት ነው ማለት ነው። ጽሑፉ በሙሉ በጥቁር ቀለም ብቻ ነበር የሚጻፈው? አይደለም። ዋናው ጽሑፍ በጥቁር ከተጻፈ በኋላ ሩብሪኬተር የተባለ ሌላ ባለሙያ ይመጣል። ሩብሪኬተር? አዎ። ይህ ባለሙያ ርዕሶችን፣ የምዕራፍ መጀመሪያዎችና ሌሎች ትኩረት የሚሹ ነጥቦችን በቀይ ቀለም ይጽፍ ነበር። ከዚያም የመጽሐፉ ውበት የመጨረሻ ደረጃ ይመጣል፣ ማስጌጥ ወይም ኢሉሚኔሽን። እዚህ ላይ ነው እንግዲህ መጽሐፉ ወደ ስነ ጥበብ ስናነት የሚቀየረው። ይህ የማስጌጥ ሂደት በሁሉም ቦታ ተመሳሳይ ነበረ ወይስ እንደየባህሉ ይለያያል? በጣም ጥሩ ጥያቄ ነው። በጣም ይለያያል። እንዲያውም የአንድን መጽሐፍ መገኛ ለመለየት ከሚረዱን ትልልቅ ፍንጮች አንዱ የማስጌጫ ስልቱ ነው። ለምሳሌ በአውሮፓ መጽሐፍት ውስጥ ሙሉ ገጽ የሚሸፍኑ ስዕሎች ወይም በወርቅ ቅጠል ያሸበረቁ ትልልቅ የመጀመሪያ ፊደላትን እናያለን። ኢሉሚኔሽን የሚለው ቃል ራሱ ማብራት ወይም ማድመቅ ከሚል የላቲን ቃል የመጣው ለዚህ ነው። በኢትዮጵያ የብራና መጽሐፍት ውስጥ ደግሞ ሐረግ የሚባል ነገር አለ። ልክ ነሽ። ሐረግ በመባል የሚታወቅ እጅግ ልዩና ውብ የማስጌጫ ስልት እናገኛለን። ሐረግ ስሙ ራሱ ውበት አለው። ምንድን ነው ልዩም ያደርገው? ሐረግ አብዛኛውን ጊዜ በምዕራፍ መጀመሪያ ላይ የሚሰራ የተጠላለፉ መስመሮች፣ የእጽዋትና የጂኦሜትሪ ቅርጾችን ያካተተ ጌጥ ነው። ከቀይና ከጥቁር ቀለም ውጪ ብዙም ሌሎች ቀለማት አይጠቀሙም። ውስብስብነቱና ውበቱ ግን አስደናቂ ነው። እሺ፣ እንግዲህ የሁሉ ድካም ወጥቶበት በልዩ ጥበብ አጊጦ መጽሐፉ ተሰርቶ አለቀ። አሁን ወደ ፓሊዮግራፊ እንሻገር፣ ጽሑፉን ወደ ማንበቡ ማለት ነው። እንደ ዘመኑ መጽሐፍት በቀላሉ የሚነበብ አይመስለኝም። በፍጹም አይነበብም። የፓሊዮግራፊ ጥናት ልክ የጣት አሻራ እንደመመርመር ነው። እያንዳንዱ ዘመን፣ እያንዳንዱ ቦታ፣ እንዲያውም እያንዳንዱ ጸሐፊ የራሱ የሆነ የአጻጻፍ ስልት አለው። የአጻጻፍ ስልት ለውጥ ከኢኮኖሚያዊ ሁኔታ ጋር ያያዛል ብለህ ነበር። በትክክል። ለምሳሌ በአውሮፓ የ9ኛው ክፍለ ዘመን ካሮሊንጂያን ሚነስኪዩል ጽሑፍ በጣም ግልጽና ለማንበብ ቀላል ነበር። ነገር ግን በ13ኛው ክፍለ ዘመን ጎቲክ ጽሑፍ ሲመጣ ፊደላቱ በጣም የተጨናነቁና ጠቋቁ መሆኑ። ለምን? ምክንያቱም ብራና ውድ ስለነበረ በተቻለ መጠን በአንድ ገጽ ላይ ብዙ ጽሑፍ ለማጨቅ ነው። በኢትዮጵያ የግዕዝ ጽሕፈትም ተመሳሳይ ለውጦች አሉ። በእርግጥ ከ4ኛው እስከ 7ኛው መቶ ክፍለ ዘመን የነበረው ሐውልታዊ ጽሕፈት በድንጋይ ላይ ከሚቀረጹ ጽሑፎች ጋር ይመሳሰላል። ፊደላቱ ጥልልቅና ጠንካራ ናቸው።
ነገር ግን ወደ 17ኛና 18ኛው ክፍለ ዘመን ስንመጣ የጎንደር ዘመን ጽሕፈት እናገኛለን። እሱ ደግሞ በጣም ቀልጥፍ ያለና ውብ ነው። ልክ ነሽ። በጣም እየተዘነጠ የአጻፍ ስልት ነው። አንድ ባለሙያ የጽሑፉን ስልት ብቻ በማየት መጽሐፉ የተጻፈበትን ዘመን በቅርበት መገመት ይችላል። ስርዓተ ነጥብ። በድሮ ጽሑፎች ውስጥ ነጥብና ኮማ ብዙም አይታዩም። አዎ፣ ስርዓተ ነጥብ አጠቃቀም እንደ ዛሬው ወጥነት አልነበረውም። በብዛት ፑንክተስ በሚባል ስርዓት ይጠቀሙ ነበር። ይህም አረፍተ ነገሩን ለመለየት የተለያዩ ቁመቶች ላይ የሚቀመጡ ነጥቦችን መጠቀም ነው። ከዚህ በላይ ግን ትልቁ ፈተና ምህጻረ ቃላት ይመስሉኛል። እሱ ትልቁ ፈተና ነው። ብራና ውድ ስለነበርና ጊዜ ለመቆጠብ ጸሐፊዎች ቃላትን በጣም ያሳጥሩ ነበር። ይህ ልክ ዛሬ ላይ በጽሑፍ መልእክት ላይ እንደምንጠቀመው ምህጻረ ቃል ነው ማለት ነው? በተወሰነ መልኩ አዎ። ለምሳሌ ስቅለት የሚባል ቴክኒክ አለ። ቃሉን ከመጨረሳቸው በፊት የመጀመሪያዎቹን ፊደላት ብቻ ጽፎ ያቆማሉ። ሌላው ቅንጣቢ ይባላል። እሱ ደግሞ የቃሉን የመጀመሪያና የመጨረሻ ፊደላት ጽፈው መሃል ላይ ያሉትን ይተዋሉ። ነገር ግን ከሁሉም ልዩ የሆነው ኖሚና ሳክራ ወይም ቅዱሳት ስሞች የሚባለው ነው። ይህ ለየት ያሉ ቃላት ላይ ብቻ ነው የሚያገለግለው? እንደ እግዚአብሔር፣ ክርስቶስ፣ መንፈስ ቅዱስ ላሉ ቅዱስ ቃላት ብቻ የሚያገለግል ልዩ የምህጻረ ቃል ኮድ ነው። ለምሳሌ ክርስቶስ የሚለውን ለመጻፍ የመጀመሪያውና የመጨረሻውን የግሪክ ፊደላት ብቻ ጽፈው ከላይ መስመር ያሰምሩበታል። ስለዚህ እነዚህን ኮዶችን የማያውቅ ሰው ጽሑፉን በፍጹም ሊረዳው አይችልም ማለት ነው? አይችልም። ልክ ኮድ መፍታት ነው የሚሆነው። እሺ፣ አንዳንድ ጊዜ ደግሞ ብራናዎቹ በውሃ በእሳት ወይም በሌላ ነገር የተጎዱ እናገኛለን። እንዲያውም አንዳንድ ጊዜ ጽሑፉ ተፍቆ በላዩ ላይ ሌላ ነገር እንደተጻፈበት ሰምቻለሁ። አዎ፣ ይሄ በጣም የተለመደ ነው። ፓሊምሰስት ይባላል። እንዳልነው ብራና በጣም ውድ ስለነበር አሮጌ ወይም የማያስፈልግ መጽሐፍ ሲያገኙ ጽሑፉን ይፍኩትና በላዩ ላይ አዲስ ጽሑፍ ይጽፉበታል። ይሄ ለእኛ ለተመራማሪዎች ግን የተደበቀ ሀብት ነው አልክ። እንዴት? የተፋቀ ጽሑፍ እኮ ተፍቷል ማለት አይደል? አይመስልም። ዘመናዊ ቴክኖሎጂን ለምሳሌ እንደ አልትራቫዮሌት ብርሃን በመጠቀም የተፋቀውን የቀድሞ ቀለም እንዲታይ ማድረግ እንችላለን። በዓለም ላይ ታዋቂ የሆነ ፓሊምሰስት አለ? የአርኪሜዲስ ፓሊምሰስት በጣም ታዋቂ ነው። የ10ኛ ክፍለ ዘመን የአርኪሜዲስ የሂሳብ ጽሑፎች በ13ኛው ክፍለ ዘመን መነኮሳት ተፍቆ የጸሎት መጽሐፍ ተጽፎባት ነበር። በቅርብ ጊዜ በተደረገ ጥናት ግን የተፋቀው የአርኪሜዲስ ጽሑፍ ተገኝቷል። እና ምን ይዞ ተገኘ? በታሪክ የጠፉ ናቸው ተብሎ ሲታሰቡ የነበሩ ሥራዎቹን ይዞ ነበር። ልክ ከገበያ ዝርዝር ስር የተደበቀ የሀብት ካርታ እንደማገኝ ነው። ይህ እኮ አስገራሚ ነው። ታሪክ በራሱ ታሪክ ላይ ተደራርቦ ይገኛል ማለት ነው። ሌላው የመርማሪ ፍንጭ ኮሎፎን የሚባለው ነገር ነው አይደል? ይሄም ምንድን ነው? ኮሎፎን ለተመራማሪዎች እንደ ሎተሪ እንደደረሰ ሰው ነው። ጸሐፊው መጽሐፉን ጽፎ ሲጨርስ በመጨረሻው ገጽ ላይ የሚታወት አጭር ማስታወሻ ናት። የጸሐፊው ፍርማ፣ ቀንና ቦታ ማለት ነው። በትክክል። ብዙ ጊዜ እገሌ የተባልኩ እኔ ኃጢአተኛው ይህ መጽሐፍ በዚህ ዓመት በዚህ ገዳም ውስጥ ጽፌ ጨርሻለሁ፣ አንባቢዎች ሆይ በጸሎታችሁ አስቡኝ የሚል ይዘት አለው። ስለዚህ ይሄ ወርቅ ሆነ መረጃ ነው ማለት ነው። በጣም መጽሐፉ መቼ፣ የትና በማን እንደተጻፈ በትክክል ይነግረናል። አብዛኞቹ መጽሐፍት ኮሎፎን የላቸውም። ስለዚህ ነው የፓሊዮግራፊና የኮዲኮሎጂ ፍንጮችን ተጠቅመን የምንገምጠው። እስካሁን ያየናቸው ነጥቦች በአጠቃላይ የብራና መጽሐፍትን የሚመለከቱ ናቸው። ወደ ኢትዮጵያ ስንመጣ ግን የዚህ ባህል ጥልቀትና ስፋት ልዩ እንደሆነ እናውቃለን። በጣም ልዩ ነው። በኢትዮጵያና በኤርትራ ከ200,000 በላይ የብራና መጽሐፍት እንደሚገኙ ይገመታል። 200,000? አዎ። ይህ በዓለም ላይ ካሉ ትልቅ ክምችቶች አንዱ ነው። እና የኢትዮጵያ የመጽሐፍ ባህል ከ4ኛው መቶ ክፍለ ዘመን ጀምሮ ያለማቋረጥ የዘለቀ ነው። የአባ ገሪማ ወንጌላት ደግሞ ከሁሉም የቆዩት ናቸው። ልክ ነሽ። በቅርቡ በራዲዮ ካርበን ዘመን ልኬት ሲመረመሩ የተጻፉት ከ430 እስከ 650 ዓመት ባለው ጊዜ ውስጥ እንደሆነ ተረጋግጧል። ይህ ማለት የኢትዮጵያ የመጽሐፍ ጥበብ ከእስልምና መምጣት በፊት የነበረ መሆኑን ያሳያል። አንድ አስገራሚ ነጥብ አንስተ ነበር፣ መጽሐፍ የሚለው የግዕዝ ቃል በአረብኛ ላይ ስለነበረው ተጽዕኖ። አዎ፣ በአረብኛ ኮዴክስ ወይም በሽፋን የተያዘ መጽሐፍ ለማለት ሙስሐፍ የሚለውን ቃል ይጠቀማሉ።
በርካታ የቋንቋ ሊቃውንት የዚህ ቃል መነሻ የግዕዙ ቃል መጽሐፍ እንደሆነ ያምናሉ። ይሄ የባህሉን ጥንታዊትና ተጽዕኖ ያሳያል። እንግዲህ ይህ ሁሉ ትረት፣ ታሪክና ጥበብ ያረፈባቸው ቅርሶች ለወደፊት ትውልድ እንዴት ይጠበቃሉ? ይሄ በጣም ወሳኝ ጥያቄ ነው። በእርግጥ ሁለት መሰረታዊ ቃላት አሉ፣ ጥበቃ እና እንክብካቤ። ልዩነታቸው ምንድን ነው? ጥበቃ ወይም ኮንሰርቬሽን ማለት ጉዳት የደረሰበትን መጽሐፍ ማከም ነው። ለምሳሌ የተቀደደ ገጽን መስፋት ወይም የተበላሸ ሽፋንን ማደስ። እንክብካቤ ወይም ፕሪዘርቬሽን ደግሞ ጉዳት እንዳይደርስ አስቀድሞ መከላከልን ይመለከታል። ትክክለኛ የሙቀትና የእርጥበት መጠን ባለበት ቦታ ማስቀመጥ ማለት ነው። በትክክል ከብርሃን በተጠበቀ ቦታ ማስቀመጥን ያካትታል። በዘመናችን ቴክኖሎጂስ በዚህ ሂደት ውስጥ ምን ሚና እየተጫወተ ነው? የቴክኖሎጂ ሚና እጅግ በጣም ወሳኝ ነው። ዲጂታይዜሽን የምንለው ሂደት እነዚህን መጻሕፍት በከፍተኛ ጥራት ባለው ዲጂታል ፎቶግራፍ በማንሳት የጽሑፍ ይዘታቸውን ለዘላለም ለመጠበቅ ያስችላል። መጽሐፉ በአካል ቢጠፋ እንኳን ይዘቱ በዲጂታል መልክ ተጠብቆ ይቆያል ማለት ነው። ልክ ነው። ከዚህም በላይ በዓለም ዙሪያ ያሉ ተመራማሪዎች ወደ ኢትዮጵያ ገዳማት መጓዝ ሳያስፈልጋቸው እነዚህን ቅርሶች በኢንተርኔት እንዲያጠኑ ዕድል ይከፍታል። ይህን ታላቅ ሥራ የሚሰሩ ተቋማት አሉ። አዎ፣ ትልልቅ ፕሮጀክቶች አሉ። ለምሳሌ የኢትዮጵያ የብራና መጻሕፍት ማይክሮፊልም ቤተ መጻሕፍት እና አሁን ደግሞ የሄል ሚውዚየም እና የብራና መጻሕፍት ቤተ መጻሕፍት በመባል የሚታወቀው ተቋም ለላለፉት 50 ዓመታት በሺዎች የሚቆጠሩ የኢትዮጵያ ብራናዎችን በዲጂታል መልክ በመቅረጽ በዋጋ ማይተመን ሥራ ሰርቷል። እነዚህ ጥረቶች ባይኖሩ ኖሮ ብዙ ቅርሶች ይጠፉ ነበር በእርግጠኝነት። በመጨረሻም አንድ አጓጊ ሐሳብ እንድናስብበት፣ እነዚህን የብራና መጻሕፍት ስንመለከት የድሮ መጻሕፍትን ብቻ ሳይሆን እያንዳንዳቸው በውስጣቸው ጊዜን ያሸጉ ካፕሱሎችን ነው የምናየው። ልክ ነው። የእያንዳንዱ የጸሐፊው እርማት፣ የአንድ አንባቢ በገጹ ጠርዝ ላይ የጻፈው ማስታወሻ፣ በብራናው ላይ የተደረገ ጥገና፣ ሁሉም የመጽሐፉን የዘመናት ጉዞ ታሪክ ይተርካል። አዎ፣ አንድ መጽሐፍ ከገዳም ወደ ንጉሥ፣ ከንጉሥ ወደ ተራ ሰው እጅ ሲዘዋወር ያሳለፈውን ሕይወት ማንበብ ትችላለህ። ትችያለሽ። ይሄ ደግሞ እኛ በምንኖርበት ዲጂታል ዘመን ላይ አንድ ትልቅ ጥያቄ እንድንጠይቅ ያደርገናል። የእኛ ሰነዶች፣ ኢሜሎቻችን፣ ፎቶዎቻችን፣ የጻፍናቸው ጽሑፎች ሁሉም በደመና ውስጥ ወይም በሃርድ ድራይቭ ላይ የተቀመጡ ናቸው። እውነት ነው። የእኛን ታሪክ ለወደፊት ትውልድ ለማስተላለፍ ምን ያህል ይዘልቃሉ? በአንድ የቴክኖሎጂ ለውጥ ወይም በአንድ ክሊክ ሊጠፋ የሚችል ፋይል 1000 ዓመት መዝለቅ የቻለን ብራና ሊተካ ይችላል? ለሌላ ጊዜ የምናነሳው ጥያቄ ነው።